ኮንትራት ቤት የምትሰሩ እህቶቼ ልብ ብላችሁ አዳምጡኝ። በተለይ የባንክ አካውንት ያላችሁ የባንክ አካውንት ያወጡላችሁ አውጥተውላችሁ የምትጠቀሙ ሆናችሁ ነገር ግን እነሱ ማኔጅ የሚያደርጉ ከሆነ የእናንተ የባንክ አካውንት በእነሱ ቁጥጥር ስር ከሆነ እነሱ ከሆኑ የሚልኩላችሁ እነሱ ጋር ከሆነ ሜሴጅ የሚደርሰው ይሄንን መልእክቴን ለብዙ እህቶች ሼር እንድታደርጉልኝ እፈልጋለሁ ማለት ነው። እናንተም ደግሞ ረክዛችሁ እንድታዳምጡኝ እፈልጋለሁ ማለት ነው። ይቅርታ ሰላምታዬን ዘነጋሁትኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ለምትሰጡ የሀሳብ አስተያየት ከልብ ነው የማመሰግነው። ኑሩልኝ፣ ክበሩልኝ። የምትፈልጉትን ጥያቄ ጠይቁ። እንደው በዚህ ጉዳይ ላይ ብትነግሪን፣ በዚህ ጉዳይ ላይ ብታወሪን፣ ብትሰሪልን የምትሉት ነገር ካለ ኮሜንት ስራ አስቀምጡልኝ። እኔም ደግሞ በምትሉኝ መሰረት እሰራላችኋለሁ ማለት ነው። አብሽሩ፣ በርቱ፣ ጠንክሩ፣ ጎበዝ ናችሁ ማለት ነው። ዛሬ ደግሞ እንግዲህ ይዤላችሁ የመጣሁትኝ በዋናነት የሚመለከተው ኮንትራት ቤት የምትሰሩ እህቶችን ይሆናል ማለት ነው። ኮንትራት ቤት የምትሰሩ እህቶችን ለምን መረጥሽ ካላችሁኝ አብዛኞቻችሁ ኮንትራት ቤት የምትኖሩ ናችሁ። የባንክ አካውንት የሚኖራችሁ የባንክ ምንድን ነው የባንክ ኤቲኤም ካርድ የሚኖራችሁ አብዛኞቻችሁ ኮንትራት ቤት የምትሰሩ እህቶች ናችሁ ማለት ነው። ስለዚህ ይህ መልእክት እናንተን ይመለከታል እና ለብዙ እህቶች ሼር አድርጉልኝ ማለት ነው። ለምን እኛን ይመለከታል ካላችሁኝ እንግዲህ ወደ ገደለው ስገባላችሁ ወሬ ሳላበዛባችሁ የባንክ አካውንት ኖሯችሁ እነሱ የሚያዩት እነሱ የሚቆጣጠሩት በእነሱ እጅ ከሆነ ወይ ጓደኛሽ ልትሆን ትችላለች፣ ወይ ቤተሰብሽ ልትሆን ትችላለች። ወደ አንቺ ልላክልሽ በባንክ አካውንትሽ የባንክ ቁጥርሽን ስጭኝ ካለቻችሁ እንዳትሰጡ። ምክንያቱም እነሱ ያውቃሉ። አረቦች በባህሪያቸው ነገራቶችን ማካበድ፣ ነገራቶችን ማስተሳሰር የሆነ በቃ ትንሽ ትልቁን የሆነ ማካበድ ደስ ይላቸዋል ማለት ነው። እናንተ ቀላል ነው ብላችሁ ያሰባችሁትን ነገር እነሱ ጋር ግን ትልቅ ነገር ሆኖ ታዩታላችሁ። ለእኛ እኮ ምንም ነው፣ አዲ ነገር ነው። በቃ ይሄ ነገር ምንም አይደለም። ነገር ግን ትልቅ አድርገው ያዩታል እነሱ ማለት ነው። እነሱ ትልቅ አድርገው ያስቡታል ወይ ያደርጉታል ማለት ነው። እና ስለዚህ እናንተ ለእህቶቻችሁም ሆነ እህቶቻችሁንም ሆነ ቤተሰብም ሆነ ጓደኛም ሆነ በአካውንታችሁ ብር እንዳትቀበሉ። ምክንያቱም ከየት አመጣችሁ፣ ከየት ወጣ፣ ከየት ወረደ ብለው ፈጠጥጥጥ ነው የሚያደርጓችሁ። ምክንያቱም እነሱ ማኔጅ የሚያደርጉ ከሆነ በእነሱ ቁጥር ከሆነ የእናንተ የባንክ አካውንት የተከፈተው ቀጥታ ሜሴጅ የሚደርሰው ጋር ነው እነሱ ጋር ነው። ነገር ግን በራሳችሁ ቁጥር ከሆነ ራሳችሁ ከሆነ አካውንታችሁ ማኔጅ የምታደርጉት የባንክ ኮዳችሁን እናንተ ከሆናችሁ የምታውቁት ማን ጋር ነው የሚደርሰው? እናንተ ጋር ነው። ነገር ግን አብዛኞቹ እህቶች ደግሞ እንደዚህ አይደለም የሚልኩላቸው አረቦቹ ናቸው። ኢቭን አሳዩኝ እኔ መላክ እችላለሁ እንኳን ሲሏቸው አያሳዩ፣ ለማሳየት ፈቃደኛ አይሆኑም። ለምን? በቃ ተሰው ጋር ብር እንድትላላኩ አይፈልጉም። ሐኪም ማን ነው ባንክ ቤት እንኳን ሄዳችሁ ደሞዝሽ ስንት ነው ብር ስትልኩ ያለ ጥያቄ እንዳይመስላችሁ። እውነቴን ነው የምላችሁ። ብር ስንት ነው ደሞዝሽ ስንት ነው ተብለሽ ትጠይቃለሽ። እነሱም ደግሞ ያንን ተመሳሳይ ጥያቄ ነው የሚጠይቋችሁ። ስለዚህ በምንም አይነት ሁኔታ በአካውንታችሁ የሰው ብር እንዳትቀበሉ። እነሱ ስር ሆናችሁ የማንንም ብር እንዳትቀበሉ። የማንንም ብር በአካውንታችሁ እንዳይገባ። ለምን? እነሱ ያፋጥጧችኋል። ከየት አምጥታች ነው? ምን ልታደርጊው ነው? ማን ይላከልሽ? ምንድን ነው? በቃ ለምን መላክ ፈለገች? ለምን አንቺ ጋር እንደዚህ ብለው ስለሚያካብዱ እንደዚህ አይነት ነገራቶችን ተጠንቀቁ ማለት ነው። ነገር ግን እዚህ ጋር ደግሞ ማወቅ ያለባችሁ ነገር ራሳችሁ ማኔጅ የምታደርጉ ከሆነ አካውንታችሁ እነሱ የሚስጥር ኮዳችሁን የማያውቁ ከሆነ እናንተ በራሳችሁ ቁጥር ከሆነ የተወጣላችሁ ከባንክ ቤት ብር ሲወጣም ሲገባም ሜሴጅ እናንተ ጋር ከሆነ የሚደርሰው እናንተ ትችላላችሁ ስለማያዩት ማለት ነው። ነገር ግን
የእናንተን አካውንት እነሱ ማኔጅ የሚያደርጉ ከሆነ ብር ሲወጣ እነሱ ጋር ነው ሜሴጅ የሚደርሰው፣ ሲገባም ደግሞ እነሱ ጋር ነው ሜሴጅ የሚደርሰው። በቃ እያንዳንዱ ነገር እነሱ ጋር ይደርሳል ማለት ነው። ያ ማለት እነሱ የእናንተን የብር መጠን ምን ገባ ምን ወጣ የሚለውን በቀላሉ ማወቅ ይችላሉ ማለት ነው። አብዛኞቹ ደግሞ ለማሳየት ፈቃደኛ ያልሆኑበት ባንክ እንዴት ኢቲኤም መላክ እንዳትችሉ የሚያደርጉትም ደግሞ ለዚህ ነው። ምክንያቱም ብር እንድትላላኩ አይፈልጉም። እናንተ ራሳችሁን ችላችሁ እንድትልኩ አይፈልጉም እና ስለዚህ እነሱ ራሳቸው ናቸው የሚልኩት። ከነሱ የቀረውን ነገር ደግሞ በቃ ማያሳየትም እንድታይም እንድትማሪም አይፈልጉም። በቃ ፈቃደኛ አይደሉም በጥቅሉ ማለት ነው። እኔ ብዙ ልጆች እነግራቸዋለሁ በውስጥ ማለት ነው፣ አሳይ በያቸው፣ አንቺ ለሌላ ጊዜ እነሱ መለመን የለብሽም፣ አንቺ ራስሽን ችለሽ መላክ ትችያለሽ ምናምን ብዬ እላቸዋለሁ ብዙ እህቶችን ማለት ነው። ግን አይደለም ልሉ ፈቃደኛ አይደሉም እነሱ የመላክ እኔ እንድልክ እኔ ራሴን ችዬ እንድልክ ፈቃደኛ አይደሉም ብለው ይሉኛል ማለት ነው። እና ፈቃደኛ የማይሆኑበት ምክንያት እንግዲህ ወደ ሌላ መላክ እነሱ ትንሹን ትልቁን ስለሚያካብዱ ነው። ስለዚህ ከእንደዛ አይነት ነገር ተጠንቀቁ ማለት ነው። አላህ ይገዛችሁ እህቶቼ። በእርግጥ በሰው እጅ መሆን በጣም ከባድ እኮ ነው አንዳንዴ። ግን ደግሞ ሁሉን ነገር ከባድ ነው ብለን ካልን ሁሉ ነገር ይከብድብናል። ነገር ግን በቃ ቀላል ነው ብለን ህይወትን ቀለል አድርገን ለመኖር ነው መሞከር ያለብን። ሁሉን ነገር የምናካብደው ሁሉን ነገር ላይ ከባድ የምናደርግ ከሆነ ከባድ ነው የሚሆንብን ማለት ነው። ስለዚህ ነገራቶችን ቀለል ማድረግን እንልመድ ማለት ነው። አንዳንዴ መላክ ፈልጋችሁ እነሱን መለመን፣ እነሱን እንደዚህ አድርጉልኝ፣ አካውንት በተቀየረ ቁጥር ለምን ቀየርሽ፣ ለምን እንደዚህ አደረግሽ፣ በቃ በጣም ነው ጥያቄ የሚያበዙት ማለት ነው። እና ብቻ በጣም ከባድ ነው። አንዳንድ እህቶች ከእነሱ ጋር እየተጋፈጡ ነው ብርን ሲልኩ ማለት ነው። በውጭና በባንክ ሲላክ ደግሞ የተወሰነ ቢሆን ልዩነት አለው። ያንን ልዩነት እንትን ለማለት ሲሉ ምን ያደርጋሉ? በሐዋላ ለመላክ የግዴታ እነሱን መለመን ይኖርባቸዋል ማለት ነው። ባንክ አካውንት መኖሩ ጥሩ ነገር ሆኖ ሳለ ነገር ግን እነሱን ግለሰብ መለመን ደግሞ ራሱን የቻለ ተጽዕኖ አለው። ብቻ አልሐምዱሊላህ ለኩል ያህል ምንም ማድረግ አይቻልም። አላህ የተሻለውን ነገር ይምረጥልን። አላህ የተሻለውን ነገር ያምጣልን። ሀገራችንን ሰላም ያደርግልን። ሀገራችን ሰላም ከሆነ እኛም ደግሞ በሀገራችን ተፍ ተፍ ብለን ሰርተን ጉሮሯችንን መድፈን እንችላለን ማለት ነው። ራሳችንን አሸንፈን መኖር እንችላለን ማለት ነው። ለሀገራችን ሰላም ዱአ አድርጉ ውዶቼ ማሮቼ። በጣም እወዳችኋለሁኝ። አይዟችሁ፣ አብሽሩ፣ አይክፋችሁ፣ አይሰማችሁ። ሁሉ ነገር ለበጎ ነው። በሁሉ ነገሮች ላይ በዚህ ዱንያ ላይ ስንኖር በሁሉ ነገሮች ላይ ሙሉ ሊሆንልን አይገባም። አንዱ ሲሳካልን አንዱ አይሳካልንም፣ አንዱ ጥሩ ሲሆንልን አንዱ ጥሩ አይሆንልንም እና ብቻ ብዙ ነገራቶች አሉ። አላህ የተሻለውን ነገር ይምረጥልን ብዬ ነው ዱአ የማደርገው። ኢንሻአላህ በሌላ ቪዲዮ ተመልሰን እንገናኛለን። በጣም እወዳችኋለሁ። ላይክ እና ሼር ሰብስክራይብ አድርጉ። ሉሉ ሸቃሊትም ጋር አረበኛ ተማሩ። ብዙ ቪዲዮዎች የአረበኛ ቪዲዮዎች እየሰራሁ ነው። እየገባችሁ ላይክ አድርጉ፣ እየገባችሁ ተማሩ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።